ያዳልቻ የሚባል አለ ከብት ከእሱ ጋር እየተሰዳደብ ምናምን ነበርና እትዬ ወርቄን እርስዎ ምናምን እንዴ ምንድን ነው ግን ልጆት የማነች ስትባል ሞቅ ብሏል አለ ሷረ የሽመልስ አብዲሳ ነች ነይ ተናገሪ ለግላታለች ከእንቅልፏ ቀስቅሳ አመጣቻትና እንደዚህ ካሜራ ላይ የደገነቻት ተናገሪ የማን ልጅ ነሽ? ዝም ብላ ከኩንታ ኩንቴ ወልዳ ነው እኮ ከመንገድ ወርቄ ይመችሽ። ግን ትንሽ አቀዝቅዡ እትዬ ወርቄ ሁሉት ግብግብ ያለ ወሬ ሁሉ ግብግብ አያርጉት። እኔ የምሬን ነው የምልዎት። አስባት እሷ ከኔ የበለጠ አይምሮ ኖሯት እኔ ላይ ፖለቲካና ታክቲክ ስትጫወት እሷም ወጉ ደርሶ ቀዝቀዝ አድርጉት። እኔ ከፈለኩኝ ስታውታሻለሁ ከፈለኩኝ ግን ኖት ማይ ኢንተረስት ብለዘው እግዚአብሔር እኔ ዝም ብዬ እንደምንም እንደማይረባ ሰው ስለማይሽ ምናምን ነው ስፈልግ ትግባ ስፈልግ ትውጣ ምልሽ እንጂ እግዚአብሔር እሺ መንጥሬ ነው የማወጣሽ። ከየት ነው የምታወጫት ሄለን? አንተ ልክ ትዝታ ምናምን ብለህ ስምሆን እንዳመጣላት እኔ ደግሞ ፍሮም ቢጊኒንግ ባሏን ኤክሶን ብላ ነው የማመጣላት። ከኤክሷ ጋር ጓደኝነት መስርቼ እንዳላሳብዳል። ሰሚ ሙሉ ሂስትሪዋን እኮ ግን ያሳደጓት ሰዎች ነው የነገሩኝ። እዚህ ነው የሚኖሩት እኔ ጋር። እኔ አሁን አንተ አጠገብህ መታ ስላወራት ነው እንጂ እሷ እየሄደችበት ያለው መንገድ ዝም ብሎ እንደ ጨዋታ ሳይሆን ወደ ተንኮል ምናምን ስለወሰደችው እኔ አንድ ሰው እንደምንም ሳልቆጥረው ስቀር ነው ማውራብህ እንጂ ይሄ ወደ ሌላ ከወሰድክ ባለማየት ነው የምቀጣው። አላይህም አልሰማም። የእውነት እንደዚህ እስክሮል አድርጌ ነው የማልፈው። አላይህም። አሁን አንተ ስላወራበት ምናምን አንተ ግን አራት እየወርቅ አሁን ገብተው ምን ሊፈልጉ ነው? እዚህ ፑሽ አድርጉ ያስቀጧት ሄለንን ከፈለጉ ልብ ካሉ የምታመጣው ምድጃውን ለብትሸጥ ይላት ቡላላ ከፍቷል እንዴ? አይታይም አንተ ወይ? እስቲ ምናልባት እያስተበተበ ምናምን እንደምት እያስተበተበ ያ አይባልም እንዴ? ምንድን ነው የሚያስተበትበው? ታፕታፕ ኮምፕሊት ታፕታፕ ነው እንደምትይው አንተ ወደ ሌላ ነው። አንተ ልጅም አልጋል ሪከርደሮች ግን አንዳንድ ሪከርደሮች አትተውኝም እንዲህ ዘግዝቀው በጎን ደግሞ አሁን ደግሞ በጎን መለጠፍ ጀምሯል። እንደዚህ ሳልተኛ እንደተኛ ማለት እንደዚህ ወደ ጎን ይለጥፉኛል። ደግሞ አንተን ስናገር ምናምን ነው። በየቀኑ ሪከርድ እየሰማን እንዴት ይመጣል እንዴ? ኧረ እኔ በጣም የምስቀው ያስቀኛል። አንዳንድ ጊዜ ማለት ሰው እኮ ምንም ችግር የለውም ግጭት ምናምን በግጭትን ያምናሉ። ሰው ካልተጣላ መግባባት አይችልም። ከጸብ በኋላ ያለ አንድነት እኮ ደስ ይላል። አይ ኦኬ ገብቷል እንዴ? ቡላላ አስገባው የታል? ቆይ አሁን እዚህ ጋር እንደዚህ ልላክልሽና ከዛ እንትን እንዴት ነበረ? ቆይ አንድ ጊዜ ቆይ አሁን ትንሽማ እየተማርኩ ነው። አይገርምሽም? ምን እኔም ፋራ ነኝ ለጌም እኮ እኔ እኮ ብዙም እኮ አልችልም። እኔ መጥቼ እዚህ ካሜራ ዘግቼ ምናምን ቡላ እስከሚገባ እንደ ሙዚቃ ቡላ እስከሚገባ ድረስ
ቤቱ ዝግ ነው። ኖ የሆኑ ሴቶች አስቀምጠው ነው። ኦኬ ትንሽ ያስታጥሩ እንትን እያለ እየተመካከረ ነው። አሁን እንደገባን አረ ሰውዬ ምንድን ነው የሚልክብኝ 10 ጊዜ ዳኮ ጌሙን አስጀምሮ እንዳይልኩብ ከየት የመጣ በክት ነው አቦ እንዴ 10 ይልክብኛል ከቅድም ከገባው ጀምሮ ያ በቃ አንዳንድ እንትኖች ፍሬ የሆኑት ሰዎች ጋር ይልካሉ። ከዛም በእናትህ እየወርቅ ሄዱና ተኙ። ያላስገባሁትም ይቅርታ አድርጉልኝና በጣም ፎከስ ሰጥተሃል። ግን ጃፒ በእኔ ሪከርድ ላይ በዚህ ጉዳይ ላይ ማውራት አልፈልግም። ግን አንተ ደስ እንዳል የትኛው ጉዳይ ያ ወርቄ ምናምን ነገር ቅርሰ ወርቄ በቃ አይን መልእክት ነው። እዚህ ጋር ሰዎቹም ትግባ ሲሉ ምን ነው የምትለው? ወደሽዋል፣ ወዶሻል፣ ተጣልቶሻል፣ ተለማመጥሽ፣ እንደዛው ተለማመጠሽ። መቼ ነው እንደዚህ ነው ወሬ? አሁን እንደዚህ ሁሉ ተንበይልን። በቃ ይተኙት በጊዜ ሰዓቱ ደርሷል። ሰዓታችሁ ደርሷል። መድኃኒት ትሪፕል ጋይስ በ5000 ያስቀጡልኝ። አንድ ሻርክ 7000 ከምን ይደርሳል? እኔ ከሻርክ በስተቀር ሌላ ጊፍት አይታየኝም። እንዴ እስቲ አሁን እንቀጣጣና አንዳንድ ሻት ብለን አሪፍ ጨዋታ ነው። ይሄ ልጅ ግን ከሻታ ይሄ ልጅ ግን አንተ ልጅ ግን ልጨርሰኝ ነው እንደመጣ ወደ እኔ አይደለም። አንዳንድማ ግድ ነው። አንዳንድ ኖርማል። ይሄን ራሱ ዋንሻት ከመታውልህ ጎበዝ ነኝ እኮ ብዙ እንድቆይ አትፈልግም። እኔ እኮ ብዙ መጫወት ስለፈለኩ እንጂ ቶሎ እንትን መሆን አልፈልግም። ኮንፊውዝ ጀስት ኢንጆይ ማድረግ እፈልጋለሁ እኮ እኔ ደግሞ ገና ስማ ጃፒ ቆይ ማን ነው ጊፍት የሰጠ? ራስን ለራስን መስጠት ጀመርክ። የጃፒ ሙርከኛ ብሎክ ናት እኮ ስማ የጃፒ ሙርከኛ፣ የጃፒ ቅምጥ፣ የጃፒ ቅምጥል፣ የጃፒ ቅልቅል ምናምን ስሞች በስተዋል። ምን ነው ድሮ አላያችሁትም? ጃፒ ጀስት ለጨዋታ እኮ ይመቻቸዋል። ጨዋታ እንዴ ምን ነው ከአሁን በፊት አልተቆላመጡልህ? ማን የተደገፈው ነው? ማን ጠጥፎ የሰራው ላይ ነው የምትሄዱት? ዛሬ መስሎች ነው እንዴ? ከበፊትም እንደዛ ናቸው። ኧረ ኦቴ እሺ አዲስ ነኝ እኮ ለቲክቶክ አዲስ ነኝ። ለዛ እኮ ነው አትነግሯትም እንዴ? ቲክታክ ላይ ቲክቶክ እንትና ሙርከኛን ስናገራት አይተው ቅምጥል ቅጥጥል በቅንጥብጣቢ ምላስና ሰንበር እየሆኑ የጃፒ ምላስና ሰንበር የጃፒ ቅንጥብጣቢ እያሉ ብሎክ የምታረጊያቸው እኔ ብሎክ ባለፈው ከአንተ ጋር እንትን ስል ሰደበችኝ እና እንደ አንቺን ብዬ ነው ያስወጣኋት እንጂ ለሌላ ነገር አለ። ገብቶሃል? እኔ ራሴ የፈለገኝ ልንነጋገር እንችላለን አይደለ? አንተ ጋር መታ የሆነ ነገር ስጽፍ አየኋት እንደዚህ አለች፣ እኔ ጋር መታ ደግሞ እንደዚህ አለች። አንተን አልከኝም ነበር። ገብቶሃል? ያ ለዛ ደግሞ ያስወጣኋት እንጂ ለሌላ አይደለም። ግን አሁን አማላጅ እየላኩ ነው። ኧረ ፍትፍታ እባክህ ብዙ ሰዎች በጣም ብዙ ሰው ነው የሞለ 1600 ከምናምን ብሎክ ውስጥ አለ ማለት ነው። አይጠሙኝ የሚገርመን ላስወጣቸውልና ሳያቸው ኒካቸው ራሱ አላውቀው ምን ያደርጉልኛል ብዬ ተዋቸው። የተወሰኑት ይለቀቁ በቃ። ዩ ጋት ቪው ቢኮዝ ኦፍ ሄሉ ጊቭ ክሬዲት ብላለች ሙኒት። ታፕታፕ እያደረግን እስኪ ጃፒን ከሱ ምን እንደማትጠብቁ ልንገራችሁ። አሁን እስካሁን ካወቅኩት ጊዜ ጀምሮ ከጃፒ ይቅርታ የሚል ቃል እንዳትጠብቁ። እንደገና ደግሞ ይሄ ነገር ከእናንተን ያገኘሁት የሚል ክሬዲት መስጠት አያውቅበትም። በአፉ ነው የማይለው እንጂ ልቡ ያውቋል። ይሄን ነገር እንዳትጠብቁ እሺ። እኔ አሁን ይሄን ነገሩን ተረድቼለታል። እንደገና ይሄ አፕሪሺት ማድረግ ምናምን ነገር አይችልበትም። ይሄ የእሱ ባህሪ ማለት ነው። እኔ አሁን ያልገባኝም ይብራራለኝ እስኪ። ሰው ያደረገልህን ነገር ወይም ደግሞ የሆነ ሰው ይሄ አስተዋጽኦ አለበት ካልክ ያንን አስተዋጽኦ አሁን ጃፒ እንደዚህ አድርጎልኛል እኔ ከመሰለኝ ይሄን ነገር እኮ ጃፒን ያደረገልኝ የማለት ችግር የለብኝ። ካጠፋው ደግሞ ጃፒ ይቅርታ የማለት ችግር የለብኝ። የሆነ ሰው ደስ ካለ ይሄ ልጅ ደስ ይለኛል እላል። አንተ ግን ያ ችግሮች አሉብህ። ችግር ሳይሆን ባህሪ ነው። እለፉት እንዳትጠብቁ ከሱ ነው ባህሪ አይደለም። አሁን እኮ አንድ ሰው ይቅርታ ለመጠየቅ አንድ ሰው ማለት የትኛውም ሰው እኔ በይቅርታ ማምን ሰው ነኝ፣ ግን
ይቅርታ ለመጠየቅ ጥፋቱን ማመን አለበት አይደል? መጀመሪያ አንድ ሰው እኔ ሳያስቀይመኝ ዘልያ አላስቀይምም። አስቀይሞኝ ካስቀየምኩት ግን ይቅርታ በለኝ ካለኝ ይከብደኛል። ለምን እለዋለሁ? ምክንያቱም እንትኑ መሰረት ስላስቀየመ ያ ሰው መጥቶ ይቅርታ ካለ እኔም አንተን ተደግፌ በእንደዚህ አይነት መንገድ በመናገሬ ሶሪ ይባላል። ይቅር ብያለሁ ነው። ይሄ አንተ ስለሆንኩ ነው። ቡላላ አስገቡኝ እያለ ነው እያሉ ነው። አስገባው ወይ ከዚህ ጌም በኋላ እናስገባዋለና ሁለቴ ላኩል። አሁን ቡላላ ምን እንዳደረገ ታውቂያለሽ? ጊፍተሮቹን ሰበሰበ፣ ተመካከረ። በዚህ ታይም እንደዚህ እኔ መንፈሱን ስለማውቀው ነው። ግን ጊፍተር አለው ታውቃለህ አይደል? ጌም አይጫወትም። ቁጭ ብሎ ቀን ሙሉ ሲያወራቸው አንዴ የሚውሉት እነሱ እየሰሩ ይገባል እንዴ ላይቭ ላይ። እኔ እኮ ከእናንተ ጋር ምናምን ነው ላይቭ ላይ አይደለም፣ በውስጥ ይደውሉለት። እሺ ያኔ ይሰማቸዋል። ገብቶሻል? እየሰሩ ምናምን ተፍተው ጎበዝ ነው ጎበዝ። ቡላላ ይመቸው። አሁን እናስገባዋለን። ቆይ አስገባውና 3 ጀምሮ ጅቡ ከ2 ሰዓት 3 ሰዓት በኋላ ነው የሚገባው። አይችልም ገና እንድየና አስተኝቶ እሱም ተኝቶ ምናምን አይደለም። አሁን እሱ ተኝቷል፣ ግን ሲነሳ ይመጣል። የታለ ቡላላ? እኮ የለም ጭራሽ። እኔ ላስገባው። ቆይ እስኪ ካለ ዝግ ነው። ጆይን ይላል ግን ጆይን እኔ 2 የልኬለት ስላልተቀበለ ዘጋየሽ። አሁን እሱ ነው መላክ ያለበት። ሂዱና ላኩላት በሉ። እሱ መላክ አለበት። እንጠብቀው እስከሚልክ ወይስ ሄደው እስከሚጽፉለት አንድ ዙር እንጫወት? ሄሉ ቴንኪዩ። እሱ ነው መላክ ያለበት። ያ ከሁለቴ በኋላ እንኳ ኦፋ። ግን አሁን አንቺ መቅጣት አቅቶሽ ነው? ለምን ነው አክሴፕት የማያደርገው? ጌም እየተጫወተ ነው አሉ። ከሌላ ሰው ጋር የተጫወተ ችግር የለውም። ትንሽ ይሟሟቅ ሲፈልግ ይመቸው ይጫወት። ጨርቅ እንድጥልልሽ ልብሽ በኔ ኮራ ላይሽ ተገድጄ ሙዚቃ እየዘፈንሽ ነው? ድምፄ እንኳ አሪፍ። እስኪ ዝፈኛ አንድ ዘፈን። በጎ አድራጎት ወይስ ቅጣት? አረ እየተጫወተ አይደለም። ቆይ እናስገባዋለን። አሁን እሱ ራሱ ለምን አይልክም? ሌላ ጻፍለት። አግባኛው ሊክ ጻፍለት። አንተ ላክ በለው። ይኸው ቡላላ ልኳል። ቆይ አዲስ እንዴ ሙዚቃ ጥፋ ደግሞ እዛች ቤት ውስጥ ሙዚቃ ጥፋ ትላለህ እንዴ? ለኬ በስንት ስቃይ ነው የተቀበላችሁ? ኧረ ራሴ 2 ስልክ እንመለስክብኝ እኮ መልሼባ አይደለም ሌላ ቤት ገባው። ኖ ጊፍተሮችን እያናገርክ ነው ምናምን አሉ። እኔ ጊፍተሮችን በውስጥ መጀመሪያ ቴክስት ነው ያደረኩላቸው። ስለመብራት ነው ምዕመናን ስለመድኃኒዓለም ምናምን ብያቸው መጣሁ። እኔ እኮ አሁን በቅጣት ነው የምንጫወተው ታውቃለህ? ያ ቅጣት ግድ ነው። ከ5000 በላይ አሁን ይኸውልህ እኛ እንደ ሌላ ጌመሮች አይደለንም። ፈን ነው የምናደርገው። ጩኸት አንፈልግም። ታውቃለህ አንተ አትጮህም። እርግጠኛ አንድ አበባ ምናምን ግን 4999 እንኳን እንዴት ለ1 ነጥብ ብለህ ግን መከራከራችን? አይ እሱ ልክ ናቸው። 5000 ከሞላው ግን ምንም ቀጣችኋለሁ። እናንተ ምንም ግን ቅጣት እንደ እንትን ቂጥሽ ላይ ሽሮ ተቀብተሽ ሽንት ቤት ቁጭ በይ ምናምን የለም። በ5000 እኮ በርበሬ ምናምን ቁጭ በይ ተዘፍ እሙሟቸው ሴቶቹ ግን በጣም ነው የፈረደባቸው። ባይዘው ሄለ ወርቂ ሆነች። ትናንትና ያስገባት ልጅ የለችም? ማነው ስሟ? ብርሃን። እሷ ልጅማ ተዘብዝፋለች። ወይ ባጭስ አረገችው። ምን ተቀታ ነው? ኧረ በእናትህ በየቀኑ ዜት አርገሽ ጥርስ መፋቂያ አርገሽ ምናምን በርበሬ ቁጭ በይበት ይሏታል። ትቀመጣለች። አትፈልገውም እንዴ? ብልት ስስ ነገር እኮ ነው። ገብቷል። እንክብካቤ ሊፈልግ 8 ቀን ነው የሚያቃጥልህ እኮ አንድ ቀን ከተቀመጠ። አረ ሊያብጡ ላይ ይችላል።
ከንፈር ራሱ በርበሬ ከነካው እንዴት ነው የሚያብጠው? ምናልባት የእሷ ጠንከር ያለ ቆዳ ይሆናል እዛ ቦታ የሆነ ደግሞ አሳማም ያክል ሰውዬ አለ። ሲያዝም ሲያወራ የሚያስጠላ ሰውዬ እንደፈለገ ነው የሚዘፈዝፋቸው እና እንዴት እንደሚያናቸው ሁለቱ ላይ ሀይላንድ አንጠልጥሏል። ያ ሰውዬ ሄለ ወርቅዬን እንደዛ ሲያደርጋ ሳይ ሲያስጠላ እሱ ነው እንዴ እንደዚህ የሚያዛት ብዬ ትንሽ አንበሳ ለቀኩላት አንድ ቀን አሳዝናኝ። እንዴት እሱ ያዛታል? እሺ ቅዱሳኖች አሁን እንደዚህ ቅጣት እኛ ጋር አይሰራም እያለ ነው። ኦኬ አንደርስታንድ አድርጊያቸዋለሁ። ጊፍተሮች እባክህ ጀምርና እንቅጣቸው። የተሞላበት ቅጣት ላይ መጠጥ የለም እንደ ቤት ውስጥ እኛ ቤት የለም። የፋዘር መሆኔ ማዘ አለ ግን ደግሞ መጠጥ እኔ ብዙ አልኮል አልወድም። የሞዴል ጉዳይ ሳይሆን የቅጣት ጉዳይ ያ ግን መጠጥ አሁን ከጠጣው ጨጓራዬን በጣም ያመኛል። ሄሉ በጣም በዛ ላይ የጾመ ነው የሚገርምሽ ነገር። በዛ ላይ ነው ጾም ላይ ነኝ። ጸበል ይጠመቃል ምናምን ገብቶሻል። ኢትዮጵያ ስመጣ በቪዲዮ ገብቼ እዚህ ልጃጃል ልሳ ቪዲዮ ከፍቼ ብሶቴን ባወራስ ችግሬን ባወራስ። በቃ የጭንቅላት ጥያቄዎች እንጠይቃለን ወይም ደግሞ ከዛ ግን ይህንን ሱሪ እንዴት ነው? ሱሪ አዲስ ነው ወይስ አሮጌ? አሁን በራቁቴ ነኝ። ልበስ በልበስ በቅጣት ትለብሳታለህ እያየን ችግር የለው ምንም አይቀጣ። ቡላላ ከተቀጣ ያሉ ሱሪዎች አምጥተህ ደርድረህ ታሳየናለህ። ከዛ እየመረጥን እንቀዳለን። ቆይ እኔ ካሸነፍኩት የሆነ ፕላን አለኝ። እሺ ወናት አንተ ካሸነፍክ አይዳ እሰጣለሁ። ግባቸው አፈረታ ብሉኝ ነው ሶስታችን። አንተም እኮ ትቀጣኛለህ፣ እሷ ላይም ሲሆን እኔ እናንተ እንተጋገዛለን። እኔ ላይም ሲሆን ሁለታችሁ ትተጋገዛላችሁ። ኖርማል እንደዛ ነው። ኦኬ ስታርት። ጊፍተሮቼ በጣም ስራ ያላቸው ሰዎች ናቸው እና አንበሳውን ቶሎ ለቀን ብዙ እናቅራራ። ተው የኛ ልጆች የሉም ገና። አይ ቲንክ ችግር የለውም። ያው ችግር የለውም። ና ግባ ጋቢና ግባ። ይቅጣ እኔ እቀጣለሁ። ችግር የለውም። እባካችሁ አንበሳውን ደብል ላይ አንበሳውን ደብል ላይ ራሽ ጅብ ለጥፍ አንበሳ ትመኛለህ? ጅብ ነው እንደ ውሻ ነው እንጂ ለዛው አይኑ ውሻ ነው። አንተ ሰው ጀመር ሺፐር እንዴ ጥንግር ሲሉ ጅብ መስሎኝ ነው። ተጠናግሩ ምንጭ መጥቶት ነው። ትሪፕል በእናታችሁ ትሪፕል ዊዝ ዘ ፈርስት ዊዝ ዘ ሰከንድ ነገር አድርጊ። ውሽ በትሪፕል ይጅበት ቡላላ ሄለን እየሄደች ነው። ስሜ እንዳጠሩ በዚህ ሙመንት ቦነስ ሲጀምር ሾኮዬ ቆይ ቦነስ ሲጀምር ኔክስት ቦነስ እሺ እንዲቆጥርልን ብዙ ብር ወዴት ነው ነገሩ? የኔ ሾ ሄለን ልቀጣን እኮ ነው። 1000 አስገቡኝ። እሺ ቢያንስ መቼም አገባ እግዚአብሔርን ያስገባዋል። ዳርና ሁለቱ ብቻ ከ3000 አታልፉም። ከ2500 አልፎ አታውቅም እስካሁን። እኔ ማሜ እንደዛ ከሆነ እሺ ደንግጬ ነበር። ማሜም በ700,000 ያሸነፍኩ ሰው ነኝ። ማን ነው ማሜ? ማሜን አሸንፌዋለሁ እኮ 4 ዙር አሸንፌዋለሁ። የዛኔማ ጨዋ ነበር። ሳልት ባልግ እያለኝ ነው። አይ ያለ ቡላዬ እኮ መሀላችን ነው። እንኳን ለታሪክ ነጋሪነት እዚህ ኖርክ። ዳቦ እዚህ ምን ያደርጋል? አዲስ ዳቦ ለሆዴ ነው። እያደረገች ነው። ዳቦ ልቀቅበት ትለኛለች። ጋይስ ቦነስ ከለከለ በጣም ነው የምስቀው። በቅጣት ነው በጎ አድራጎት ምስቀው ነው ወይስ ማለቅ ሰው ነው? ስቀጣት እስቃለሁ እንጂ በጣም ነው የምስቀው። ለመሰለ ምናምን ጊፍተር የለ ወፍ የለ። ጋይስ እሺ እንትን ላይ ሄዱበት
ጋላ እንትን ላይ ሚባለ አንተ እውነትህን ነው እንዴ? 2500 እኮ ነው ቀቃላለችም። ሾኮዬ ጋላው ስትቀጣ አንድ ሸር ወይ ሁለት የኔ ሾኮ የኔ ሀቢብቲ ያሾ ያቀልቢ ያቀልቢ መመናን ሾንኮራ ነው ያለቻት የኔ ሾኮ የኔ ሾኮ ሁለት ጀግና ሴቶች አሉ። ሰደብካቸው ጭራሽ። ሾኮዬ ሾኮዬ ደርስ የሄደን አክሰንት አይታችሁታል። የኔ ሾኮ 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 እንደዚህ ብለሽማ 5000 ባገቢ ይገርመኛል። ወይ 10 ሰከንድ ላይ ትሄዱበታላችሁ። አሁን አታደርጉት። እሽ ናቃቸው የኔ ልጆች። እግዚአብሔር ሼር እያረክ ነው፣ ታፕታፕ እያረክ ነው። በጣም ቴንኪው ታፕታፕ ሼር የምታደርጉ በጣም ነው ደስ የሚለው። ምክንያቱም እኔ በጣም ብዙ ጊዜ ሪፖርት ነበር የሚመጣብኝ። አዎ ሄዱ ከባድ ሆናለች። አጠያየቋ ራሱ ተለውጧል። ድሮ እንደዚህ አለ እንዴ መመናን እያልክ በጅቦ ስታይል አባ እኔ እኮ ሳንቲ ቢዝ እዚህ ክችል እያልኩ ጠይቃቸው ነበረ። ምን ላንቆሻቁሽ 10 ሰከንድ ላይ አሁን ምንም እንዳሰጡ ለምን ካልደረሱ ግን እነሱ አንድ ተላቆት ተወለጃለሁ። አረ እመጣለሁ፣ አዲስ እግዚአብሔርም እመጣለሁ፣ አይልሻለሁ። ከዛ ደግሞ ጉላላ እንዳታምሽ ጊፍተር አሉ ና ሲያንተ ዳኒ ደነዝ ሽማግሌ ና የሆነ ነገር ኩበልስ 1000 ያስገባና ቢያንስ እንዳልቀጣ ከ1000 በላይ ኮንኩ አልቀጣም። ታውቂያለሽ? ከ1000 ኮንክ ኖ 5000 ካልደረስክ ሁለትም ትቀጣል። እንደዚህ የሚባል የለ። አንቺ ምንድን ጃፒ ስነስርዓት ያዝ። እሺ እንደምትሸነፍ ስታውቅ ህግ እንዳታወጣ ስነስርዓት ያዝ። የኖርዌይ ህግ አርቃቂ ያደረገሽ ማን ነው? አንቺ ቆይ አንተ ማን ነው ሻሪና ምናምን የሚያደርግ? እንደዚህ ሲጫወቱ ያየ ነው። 5000 የገባ ሰው ቡላላ ጊፍት መስጫክ ተዘግቷል። ሪፖርቱ ነው። ምንም ነገር የመጣ ነገር የለም። ሁላ መልካት የጊፍቱ ቦታ ተዘግቷል። ጋይስ አሁን ሂዱበት። የጊፍት ቦታ መስጫው ተዘግቷል። 1000 ያለ ስማ ጃፒ በእናታችሁ ሂዱበት። ጊፍት መስጠት አልቻሉም። ዝግ ነው። ሪፖርት ስንት ደቂቃ ይላል? ንካው፣ ስልክህን ስትነካው እንደዚህ ስትነካው ማለት ነው የራስህ የኔ ሾኮዬ ከላይ ይመጣል። ስንት ደቂቃ ይላል? ቴንኪው ማይ ሾኮዬ ማዳሪ 3 ሰዓት ቴንኪው ዩዘር 3 ሰዓት ሰዓታት ድነናል። ኧረ ድነሃል። ማን ያለው? ጃፒ ያ ከ1000 በላይ አንቀጣም ተባባል። ማን ያለው? ተነጋግረናል ስንጀምር ቅዱሳን ጃፒ ጊፍት መስጫ ተዘግቷል። አሁን ቆይ እባክህ እናስከፍተዋለን። 10 ደቂቃ ነው የሚለው እሱ። ምን አሳይቶ ውሻውን ከሆነ ለምን ፀጉርን አታረግም? መቀየር አለብህ ቡዳላ። ፀጉርን አርገው። እሱም መዝጋቱ ይቀራል ብላችሁ ነው። ባለፈው ፀጉሬ ነበረ እኮ ሲዘጋ እንትን አድርገው። ስማ ዝም ብለህ ፎቶ አትለጥፍ። ዝም ብሎ ኖርማሉን ዝም ብለህ የጃፒን ፎቶ ስክሪንሻት አድርጋ ትለጥፈው። ምን ይህን እንደዚህ ተሳስተው ለእኔ ቢሰጡኝ ሳይ እሱ አንድ አንሳ እንደዚህ ስክሪንሻት እንደ ዩዝ ከዛ ለጥፍ። ምን ሆነ ሙኒት የዋጡ የተጠናገረ ምቼ መተው ውሻ እየለጠፍክ በቃ አሪፍ ነው። ግን ቡላ የእውነት ፀጉር ነው ይሄ? ያ እስቲ እግዚአብሔር ቆይ እኔ አልገባኝ። እንደ ሴት ቁጭ ብለህ ጭንስር ነው የምትሰራው? ይሄ እኮ በ3 ወር አንዴ ምናምን አስባን ገንበስ ጭንስር እንደዚህ ጎንበስ። ስማ አንተ እከክ ካልተሰራሁት ጽዱ አይሆንም። አሁን ወታጋጦልኝ እስቲ የኔ ግን ጊፍቴ ስለተዘጋ አስተያየት ታደርጉልኛላችሁ። እስኪ ከፍ ቡላ የት ነው ያለው? እኔ አሁን ያለሁት ቤቴ ነው፣ ክላሴ ውስጥ። ያ ምን አለ አጠገብ? ምን እያደረግ? አጠገቤ አልጋዬ አለ፣ ቁምሳጥኔ አለ። ላፕቶፕ አለ። ምን ላድርግ ሌላ? ኦኬ አንደኛ ቅጣት ላፕቶፕ ላይ የመጨረሻ ጽሁፍ የተጻጻፍከውን ሰው ማሄ ታሳየናለህ። አንድ
የመጨረሻውን ሳሳይ ሁሉም ይታያሉ። ምንም አያገባኝ። ሁለተኛ ደግሞ አልጋን ዝብርቅርቁን አውጥተን ካሹላ ትገለብጠዋለን። ሶስተኛ ደግሞ ቁምሳጥንን እንዳለ ልብስን አጣጥፈ አስገባው ዘርጋ ተናጥፎ የተቀመጠ ነው በስርዓት ያስቀምጠው ውጭ ያ ሱሪዎችን አጣጥፈ እና አስገባ። ትክክል ከሆነ እንትን አለ ትችላለህ። ቶሎ በል ጃፒ። አልተዘጋም ጊፍቱ እያሉ ነው ቡላላ። ያ ቀጥል አገባን ጃፒ መጥተው ነገሩ ዋንሻት ትመታለህ። አንድ ሁለተኛ ደግሞ ተነስተህ ትደንሳለህ። ሶስት ደግሞ 2 ደቂቃ ከአንድ ሺህ በላይ ነኝ። እንደዚህ አይነት ህግ የለም። ተከበሪ ከ1 ሺህ በላይ ነኝ። ጭራሽ ተከበሪ አትከበሪ በቅጣት ያው ከ1 ሺህ በላይ አይቀጣም አላላችሁ? እንደዚህ ግባ። ስማ ገና ጌሙ ስንጀምር አልተነጋገርንም በዚህ ጉዳይ ላይ። ያሸነፈ ሁሉንም ይቀጣል። እኔ ላይ ቅጣትን ለመመዳለች ሄዱ። ሶስተኛ ደግሞ ጃፒ በፉጨት አንድ ዘፈን ሙሉ ጨርስልን ጀምር። በፉጨት ነው ያ ስፍንግ አፏጭ ቡላላ። ጊፍት አልተዘጋም፣ ዝም ብላ አትዋሽ። ማን ያለው? አሁን ተቀጡልና ኔክስት አሁን ነው የተከፈተው። አሁን ተከፍቶልን ነው። እንኳን ተከፈተልህ በሰላም። አሁን ተከፍቶልን። አሁን ከሶስቱ አንዱ ምረጥ። ጃፒ ምረጥ። ኦኬ ወይ መጣው እንዴ? እንዴ አትጨቃጨቄ። ለምን አትጨቃጨቄ ነው? ስንት ጥረው ግረው ነው እኮ ጊፍት የሰጡን። አሁን እንዴ ቡላ ወጥቶ ነው። ይሄ ከባድ። እንደዚህ እንዴት ነው የምጫወተው? መጣው ጋይስ፣ እኔም ልምጣ። መጣው ተነጋግረን ሸውዶ ወጣ ማለት ነው። እግዚአብሔር ነገ እህል ውሃ የለንም ማለት ነው። አብረን ያ ጃፒ ሄደ። ያ እስቲ ቆይ ትንሽ እንጠብቅ። ጃፒ ቡላ ቡጣት ሸሽቶ ወጣ። ሌላ ሴት ሄዶ ቁጭ ይላል። ምን ጉድ ነው? ከሰው ጋር ነው የጀመረው ግን እሱ ማሸነፍ ግዴታ አለበት። እሱ ማሸነፍ አለበት ማለት እኔ ሳሸንፍ መሄድ ማናት ችግር የለውም። በቃ ከምህረት የምትባል ሴትዮ ጋር ቁጭ ብሏል። ከተመቸው ችግር የለውም፣ አናስገድደው። አልቀጣም ማለት ተቀጣ ስትዩ አላለም። ወጣ። ነውረኛ ነው በእውነት። የአንተ ቅጣት ሰው ምንድን ነው? እኔ የምቀጣው ከ1 ሺህ በላይ እኮ ነኝ። አይ ተቀጣ። እኔ ግን የዚህ የጌም ጉዳይ በጣም ግራ እየገባኝ ነው። 1 ሻት ምታ፣ 2 ደነስ፣ 3 ፉጨት፣ በፉጨት ዘፈን ዝፈና። ሞቅ አላለኝም። ይኸው ሻት እመታለሁ። ችግር የለም። ስፈን ምታ። ሞቅ ሲላይ ልደንስ እችላለሁ። እንደ ሙዴ ነው። ኦኬ አየርልኝ አይለኝም እንዴ ታዲያ? ቡላይ እንዴ ማጭበርበር። ነገ አንገናኝም? ነገ ስንገናኝ እንዴት እንተማመናል? ላክ በቃ ቡላ ካርቶመቸው። እሺ ችግር የለውም። ይህንን ፍሪጁ ስላደርገው እንጂ እንደ እሳት ነው የሚያቃጥለው። ሙቀት ስለሆነ ሂድ አስገባው። ጋዝ ነው የሚለው። በስመ አብ እንዳይዘጋብ እንዳታሰጋ። ምግብ ይሄ በላው ነው። ቺዝ አለኝ እዚህ ጋር። እሺ ማለት ዜድ ሞዴሬተር አለሽ አይደል? ለዚህ ጋር ሌላ ክፉ የሚጽፉትን ሚዩት አድርጊያቸው። ናንዬ ወይዬ መመለስ አልፈልግም ለእናንተ ማለት ነው። ማርቲዬ ቴንኪዩ የኔ እናት። በጣም ብዙ አሪፍ ወዳጆች አሉኝ። ተቀንሽ ኮፒ ሊንክ ያደርጋሉ፣ ታፕታፕ ያደርጋሉ ደስ ሲሉ። እኔ ግን የ2 ሰዓት 3 ሰዓት ሆነኝ ከገባው 100 ሺህ አልሞላም። ህዝቡ ይሄ ጌምና ማላገጤ አልተመቸውም። ወሬ ነው የሚፈልገው። እንደ ወሬ ምን ያደርግልኛል? ወሬ ብቻ ወሬ ልጆች መሆኑ የምታውቀው ተብተባቸው ራሱ ቀነሰ። አሁን ላ ስማ ሙዚቃ እየሰማ ነገር የምር እውነት ለመናገር ተቀይመናል። ቡላላ የምር መታል እዚህ ምናምን ዘግተህ መጣ ምናምን የሆነ አንተ ሲሰጠህ እኮ ትቀጣናለህ ነው ጀስት እኛ ጋር እንድትጫወትም ምናምን። ጅቡ አሁን እንደዚህ አያደርግም። ካልቻለ አልቻልኩም ነው የሚለው።
ትላንትና ወዲያ ጅቦ ራሱ አጨርብሮን አልወጣም እንዴ ጃቢ? ትላንትና ነው ትላንት ወዲያ መቼ ነበር? ትላንትና። ለምን እምቢ ያለን ግን ነግረዋል? እኔ አላውቅም ግን ነግሮኛል። ጅቦ ጥሩ ስሜት ላይ አልነበርኩም አለ። እና ያን ደግሞ አክሴፕት ማድረግ አለብሽ። ለምን አንተ ነበር ያሸነፍከው? አንተ ጋር ነበር፣ እኔ ቤት ያልነበርኩም። ያንተ ቤት ነው። እኔ ጋር ነው። እንዴት ጮት ነው? ስሚ ጅቦ እንዳትደርሱብኝ ብሏል። በቃ አሁን ጸብ አልፈልግም፣ ጭቅጭቅ፣ ክርክር ምናምን ነገር አይፈልግም ምናምን። አራሙን ነው የሚፈልገው። ያ ሰላም ሙድ ውስጥ ነው ያለው። ገብቷል። አንዳንዴ እኮ ፍቅር ያረጋጋል። በቃ አሁን አፍቃሪ ነው። የሚወዳት ልጅ አለች ካጠገቡ ምናምን። በቃ ደስ ትላለች። ደግሞ እሷም ትመክረዋለች። እሱም ብቻ እኔንም ትመክረኛለች። አረ ተው ጥሩ አይደል አንተ ህይወት እንደዚህ ተቀየረ፣ አትረብሹ ምናምን። እንደዚህ አይነት ሰው ደስ ይላል። ምክሩ መሬት ላይ ቢወርድና ቢሰራ ጥሩ ነበር። የጅቦን ለውጥ አላያችሁትም? አሁን እኮ አልፎ አልፎ ራሱ እግሩን ማሳየት ጀምሯል። በባዶ እግሩ መሮጥ ምናምን በጣም ደስተኛ ነው። እና ደግሞ እንደዚህ ሰው ደስተኛ ሲሆን የደስታው እንቅፋት ሳይሆን መሆን ያለባችሁ፣ አንድ ሰው በጣም አስቸጋሪ ከነበረ ወደ ከችግር ወጥቶ ሰውን ከማስቸገር ወጥቶ የራሱን ላይፍ መኖር ሲጀምር ማለት ነው። ምንድነው ማድረግ ያለብን? ደስተኛ ነው መሆን ያለብን። እኛ ማገዝ ነው ያለብን እንጂ ተመልሰኛ ያለንበት ቦታ ና እያለን መጎተት የለብንም። እኑማ በጣም ትችላለች እንጂ ትችላለች፣ ትለያለችም። አዎ የአባቷ ልጅ ነች። እንደዛ ስድብ በጣም ቀላል ነው። ታውቃላችሁ፣ ሰውን ማስቀየም፣ ሰውን መረበሽ ቀላል ነገር ነው። ሰውን ማስደሰት ግን በጣም ከባድ ነው። አሁን ጅቦ በጣም ብዙ ሰዎችን ማስደሰት ይችላል፣ እያስደሰተም ነው። ያ ለማንኛውም አሁን ምንድን ነው የምትፈልጊው? የት አለ? እስካሁን ስትቀጪን አላየንም እንዴ? ስቀጣችሁ ኦልሬዲ እንኮ እኔ 2 ጊዜ ነው እንደ ቀጣችሁ። ታዲያ መቼ እንዴት ነው ግን 2 ቪን የመጣ ቅድም ለግል ማለት ነው ራይ ለካ ይበተናል። ኦኬ ችግር የለውም። የሆነ ቅጣቶች ሊቀጣ ፈልጋለሁ እንትን ካላችሁ ያ ዊዛውት ሻት ነው የምቀጣው፣ ወይ በበረዶ ከሆነ ይቀይርልኝ። ግን ዊዛውት ሻት ምናምን አታረጊ። በበረዶ ከሆነ እሽታለሁ፣ ግን ዊዛውት ትንሽ ለነገ ያስባለሁ። መቀጠል ለመቃጠል ሳይሆን ለኢንጆይ ነው። አንተ አቅሙ አለ ምግብ በልታት ማሰለኝ ማለት ነው። እኔ ደግሞ ምግብ መጠጥ ከጀመርኩ ጀመሬ ዘግቶኛል። መጠጡ እኮ አይደለም ምግብ የሚዘለው። ሄለን አረጋኸኝ ትታይ በሀገሩ ላይ ትታይ በአደባባይ ትታይ አረጋኸኝ ወራሽ እንደዛ ብሎ ጽፈው ላይ ነው እኮ ትታይ። ለምንድን ነው ትታይ ነው የገባው? ለምንድን ነው ዚቢኤስ እሷ እኮ የእኔ ሞዴሬተር ነች። እዛ ሄዳ መጻፍ ጀመረች። የሁለታችንም ወዳጆች እኮ አንድ አይነት ናቸው። ያ ነው እኮ እንትን እያደረገን ያለ ነው እንዴ? እንደዛ ሆኖ ነው እንዴ? እኔ እናንተ እኮ አንድ አይነት ወዳጅ ነው ያለን። የእኔ ልጆች ድሮ አልወደውም ነበረ፣ ጃፒያውን ወደነዋል የሚሉ ከዛን የሁለታችንም ወዳጅ የሆነው ነው የተቸገር ልጆች ስትይ እኮ አመጣሽ የወለድሻቸው ነው ትመሲ። የእውነት ነው። ከ7 ዓመት ያውቁኛል ብዙዎች። ኦኬ
ሄለን ባንቺ ምክንያት በጣም የተመቸን ልጅ ነው አትታ ምን አትበሉ ምናምን የሚሉ ናቸው። ሄለን አንዳንዶቹ ግፈኞች ናቸው። የአንቺ ልጆች ያልሻቸው ማለት ነው። በጣም አሪፍ አስተዋዮች አሉ። በጣም ደግሞ ግፈኞችም አሉ። ማለት ግፈኞቹ እንዴት እንዴ? በጣም ግፈኞች አሉ። በጣም ነገር የሚወዱ በቃ ጸብ ብቻ የሚፈልጉ የሆነ ሰው ልጅ እኮ አንዳንድ ጊዜ ቀየር ማለት አለበት። ከችግር መውጣት አለበት። ይሄ ከስትረስ የሚባለው ነገር ገባሽ? በህይወቱ ደስተኛ መሆን አለበት። ቁጭ ብሎ ሁሉ ጊዜ አንድ ሰው እያየሽ ማለት ነው። አንድ ቁም ነገር ብታወሪ ይቀላል። ደግሞ አንቺ ከዛ በላይ ሰው መሰብሰብ ትችላለሽ፣ በሳቅ በጨዋታ ነገር የሌለበት። ያ አንዳንዴ ኮሜንት ማንበብ ትንሽ ግራ ያጋባል። ለማንኛውም ኢትስ ኦኬ። ሄለን ደብል ነው በይ እንጂ ትሪፕል ነው እንጂ ሂዱበት። ድምፅሽ የሚያሳዝን ድምፅ ነው። አንቺ እኮ ጌመር ብትሆኝ አይለኛ ጌመር ነው የምትሆኝ። የሆነ ምዕመናን ምናምን ላሉ እጅግ የወሰድኩት እኔ ጌም ብቻ እንደዚህ ማሸነፍ ላይ ብቻ ፎከስ አላደረግም። አይ ቲንክ የለመድኩት እንደዚህ ሙዚቃ እየሰማው እያወራው ምናምን እንደዛ ነው ፈልግ እንጂ ተብተባር ከአንድ አበባ ወይ ልሸነፍ ነው ይደክመኛል። ባይዘ ከአንተ ጋር የተግባባ ነው አንተ ሜላ ሙድ ስላለ ብቻ ነው እንጂ ዝም ብለህ ተብተብ ምናምን ቢሆን ከዚህ እድግ አልገባም። እንዲ ስንት ጊዜ ትልክልኝ ነበር አልተቀበልም። ይሰለቻል እኮ አንዳንድ ጊዜ ዝም ብሎ ጊፍት የሚሰጡት ሰዎች ራሱ እኮ ጨዋታ ነው የሚፈልጉት። እኔ የለም በጨዋታ ሙዚቃ እየሰማው ሪላክስ ብር ብፈልግ እኔ ከዩቱብ ለምን ወጣለሁ? ዝም ብዬ ልቀ ምንድነው እንደምወዳት ንገርልኝ። የምትወጃ ከሆነ ሄደሽ ጊፍት አሰጫትም። አንድ ልጅ እዚህ ማቃት ልጅ አለች እና ሄለንን እንደምወዳት ንገርልኝ ትላለች። እኔ ለምን እነግርልሻለሁ? ሄደሽ ፍቅርሽን በሆነ ነገር ግለጭላት። አንድ ሰው እንደሚወድ በብር ብቻ ነው እንደሚገልጽ ለብሩ ሶስት እንዴ አበባ ለምን ረ ወደሳ ለምን አይንሽ ይብረርና 3 አበባ ያለሽ 2 ነው የጠየቀሽ። ሁለት ጓደኛ የለሽም። አበባ ያለው እኔም የለኝም አንቺም የለሽም። ችግር የለውም። አይ ቲንክ አይ አይደለ ሳሪ መጣሽ እንዴ? ሳሪ በመሀል ላይ መራረጥ የስራ መጀመር ምናምን እንዴት ሰው ራሱ እንትን እንዳደረገው አንድ ሰሞን እንደ እንትን ነበር። ኔትፍሊክስ ነው እንትኑ ሲጠይቅ እኮ ነው የዚህ ጋር 1 አበባ 2 አበባ ሲሉ ሲጠይቅ እዛ ጋር የሚሰጣት የለም እኔ ጋርም የለም እና አለፈ እና ምንድነው ደብል እንዲመጣልሽ ነው ሄለን። በቃ አሁን አልመጣማ አለፈ። ለአንተ መጣ እንዴ? አረ የለም የላቸውም። 2 ችግር የለም። ይሄን እንለፈውና ኔክስት ላይ እንቀጣጣለን። አሁን ቀጥታ ጀት ካላስገቡ 5000 ያመል ሳሪ መታለች። ጊፍተሪ ሳሪ የኛ ጣሊያን ዳቪንቺ የእኛት በይ ችግር የለብኝም። ችግር የለውም። ሳሪ ባለችበት ይመቻል። ግን እኔ ይቅርታ ብጠይቂያት ደስ ይለኛል። እኔ ቃል በቃል ምን እንዳልኩ ታውቃለህ? ላይ ምን ብላ ጻፈችልኝ መሰለ? ለአንቺ ያነባሁትን ቆጨኝ ብላ ሳሪ ጻፈችልኝ። ሳሪ አንቺ ይመትሽ፣ አንቺ ይሄ ተንኮል አለም አይገባሽም እና ወይ ምናልባት ወደ ሀብታሞቹ መንደር ሄደሽ ይሆናል እና ይመችሽ፣ አንቺ ምስኪንሽ፣ ይሄ ነገር አይገባሽም ያልኳት ቃል በቃል ሌላ ምንም ያልኩት ነገር የለም። ኧረ የሆነ ነገር ተናግረሽ ሞቅ ብሎሽ ሊሆን ይችላል። ግን ላይ ለሞቅታም ሆነ ለብርድ ያልኩት ቀጥታ አንቺም ወደ ሀብታሞቹ ነሽ፣ ግን ቢሆንም ይሄ ተንኮል አለም አይገባሽም፣ ምስኪንሽ እኮ የኔ ሳሪን ያልኩት የኔም ብለሻታል። የኔ ብለሻታል ወይ የኔ ሳሪ ብለሻታል? ማይ ሳሪ ብያታል። ማይ ሳሪ የተንኮል አይገባሽም ግን ይመችሽ እሺ ምናምን ያልኳት፣ ሌላ ምንም አላልኳትም። የማልላት ደግሞ አይምሮ ውስጥ ስለ እሷ ክፋት ስለማላስብ ለምን ምክንያት ላታልገባ እሷ እንደምትፈልገው እንደምታስበው ለእኔ እንደምትጨነቀው መሆን ስላልቻልኩ ጥፋተኛ ከመሰላት
ምንም ማድረግ አልችልም። ይመቸት። አሁንም ያገሬ ልጅ ስለመሰላት ስላልመሰላት አይደለም እኮ ጃፕ ያን ነገር ልንገርህ፣ እኔ ማን ምን ተጽዕኖ እያደረሰብኝ እንደሆነ እኔ ያውቀዋለሁ። ያንን ነገር ደግሞ ሰዎች ተይ ስላሉኝ የምተው ሰው አይደለሁም። በእኔ አይምሮ ውስጥ ሰው ቤት ተከራይቶ ውስጥ አልኖረ ድረስ እንዲህ ማድረግ የለብሽም እኔ እንደዚህ ነገር አልገባችሁም ስል የሆነ ነገር አይምሮ ውስጥ እንደቀረ ሊረዳ ሰው ይገባል። ገብቷል? ከዛ አንጻር እንጂ ሳራ በጣም ምስኪን ሰው እንደሆነች አውቃለሁ። ያልኩትም ቃል በቃል ይህንን ነው አውቃለሁ። እሷ ወደ ሌላ ነገር ወስዳት ከከፋት ሶሪ ብያለሁ። ሶሪ ያልኩት ደግሞ ለሌላ አይደለም። እኔ ግን ያሰብኩት ሌላ ነገር ነው። ዛሴት ሙዚቃው ይረብሻል እንዴ? አሪፍ ነው ማለት ብዙ አይሰማማ። ስማ፣ በበጎ አድራጎት ትጠጣለህ? በበረዶ ነው አንቺ የምትጠጪው? ያ ጃክ የራሱ አልቀለጠም። ይኸው በረዶ ነው ራሴ እየጠጣሁ ነው። ይኸውልሽ አንተ ቢራ እየጠጣ ነው። ነው ቢራ አይደለም። እሺ ጠጣ። ጌሙ ምናምን እንትን በለው። እንትን ካስቀጡን የሆነ የምጠይቀህ ጥያቄዎች አሉ። ችግር የለም። ዩዘር አይ ነው ግን አንዳንድ ጊዜ እኔ ተይ ስባል ለምን እንደማልተው ደግሞ ሊረዱኝ ሰው ይገባል። ዩዘር እኔ እንደዚህ ስትሬስ የምሆንበት ነገር ለምን እንደሆነ ሰው ሊረዳኝ ይገባል። እንደ ሰው ከሆንሽ አንቺ ሰዎች ተይ የሚሉሽ ነገር አግባብ የሌለው ከሆነ ባይኖት ለምን እንደማልጠይቅም ጃፒ ተው ቢለኝ አንድ ሰው መጥቶ እዚህ ጋር ማለት ነው የሆነ ነገር መጀመሪያ እንትና እላለሁ ይበለኝ ግን አደርጋለሁ ማለት መጀመሪያ ኦኬ ለምን ተባልኩ ምንድን ነው ምናምን እለዋለሁ። ከዛ በኋላ ግን ያው እውነት መስሎ ከታየኝ ያው ምን ችግር አለ? ግን ለምን እንደማልተው ለምን አልጠየቅም? ጃፒ ለምን አልጠየቅም? እነማትታይ ያ የሆነ ነገር ተይ ሲሉ አንድ ሰው ለምን እንደማልተው ስጠየቅ ምናልባት እኮ ያ ሪዝን እነሱንም ሊያሳምን ይችላል። ገብቷል? ማትታይበት ምክንያት ያ ምናልባት ስናገር ሊገባቸው ይችላል። ካልጠየቁኝ ግን አሁን አንቺ ልንገርሽ ሰውን እየተሳደብሽ ተይ አትሳደቢ ብትባይ መሳደብሽ የሚጠቅም አይደለም። አለመሳደብሽ ግን ሊጠቅም ይችላል። እንደ ብዙ ሰው እኮ ተሳድቤ አውቃለሁ እዚህ ጋር በጣም ብዙ ሰው እና አሁንም እንዲህ ሲያናድረኝ ልናገር እችላለሁ አንድ ቀን ወይ ምናምን ብዬ እዛው ጋር ያችን ሙመንት ካለፈች በኋላ ግን መድገምም ያስጠላኛል፣ ይደብረኛል። ከዛ ወደ ተኝቼ ስነሳ ራሱ ያስጠላኛል። ለምን ተናገርኩ እላለሁ። ግን ያን ጊዜ ለምን ተናገርክ ስል ግን ሪዝን አለ አይደል እኮ እሱን ብጠየቅ እናገራለሁ። ሪዝኑ እኔም እኮ ያንን ሪዝን ጠይቁኝ ነው ያልኩት፣ ሌላ ነገር እኮ ያ እኔ ያለባችሁን ችግር አላውቅም። ኧረ ከሳሪ ጋር ምንም ችግር የለብን። እንትን የተባባላችሁበትን ባላውቅም መጠያየቅ ጥሩ ነው። አንዳንዴ ደግሞ አንዳንድ ሰው ሲቀራረብ ታውቂያለሽ። እኔ ሰውን ከቀረብኩ እቀርባለሁ፣ ከራቅኩ በቃ ምንም አያደርግልኝም፣ እርቀዋለሁ። ለምን እኔ ኢነርጂን እጨርሳለሁ። አይጠቅምም ለማንም ሰው። በዛ ላይ ደግሞ በጣም የሚወድሽን ሰው ማስቀየም ጥሩ አይደለም። እኔ እንደ ሀሳብ ማንም ሰው የሚወደውን ሰው መናገር የለበትም። ምናልባት ያ ሰው እኮ ካለው ፍቅር የተነሳ ሊሆን ይችላል መጥቶ የሆነ ነገር የሚልሽ። አሁን ግን ዛሬ ሳምንት ሙሉ ስሰራ ስለዋልኩ ጭቅጭቅ አልፈልግም። ዛሬ አርብ ነው። ቼርስ እራሱ ጀምሮ ጭቅጭቅ አልፈልግም። አሁን ሙዚቃ ትጋብዛለህ ወይስ ልጋብዝ? ሙዚቃ
ሙዚቃ እኔ ጋር ይጮሃል በጣም። እስኪ ወይ ዲጄውን ወይ ዲጄ ልሁን ቀጥል። ክፈቺ ዲጄ ልሁን። አይቼ አንተ አትችልም። ኦኬ እኔ ጋር እስኪ እንትን ይላል። የአንቺ ስፒከር ሻሪፍ ነው። የኔ ከቴሌቪዥን ስለሆነ በጣም ይጮሃል። ያ ሰው የሚረብሽ ከሆነ ችግር የለም።